ኢትዮጵያዊነትና ወንጌልን እንዴት ነው ያስተሳሰርካቸው? ክርስቶስ በሌለበት ክርስትና ባዶ ነው። አሁን በመድሪቷ ላይ ያለው አለመረጋጋት ያለው ችግር የጦርነቱ ግጭቱ ምናምኑ እኮ ሰው ወንጌልን በአግባቡ ቢረዳ እዛ ውስጥ አይገባም ብለን ነው የምናስበው። ግን ይሄንን እድል ደግሞ በምን አይነት መንገድ ነው ልንጠቀምበት የሚገባው? ምንም ወንጌል ያልተደረሰው 43 የሚደርስ የህዝብ ክፍሎች አሉ። ባለስልጣን ነው፣ ባለሀብት ነው፣ የተመቻቸ ነገር እዚህ ያለ ያንን ትቶ ነው ሄዶና ሪስክም አለው። መንገድ ላይ ዝርፊያም ሊኖር ይችላል፣ ወንበዴም ሊኖር ይችላል። ያንን ሁሉ እዛ እየሰበኩ እጄ ይንቀጠቀጣል። ቤተሰባችንን አሳትፈን ያለ የሌላ አቅማችንን ኢንቨስት አድርገን ሰዓታችንን ሰጥተን ገንዘባችንን ሰጥተን በዚህ መጠን ወንጌል ላይ ኢንቨስት አድርገናል ወይ? እግዚአብሔር ዛሬ ራሳችንን እንድንጠይቅ የሚፈልግ ይመስለኛል። በሱ እኛ ልንታይ ነው መከራችንን እያየን ያለ ነው። መልእክቱ ተቀየረና እማዬ እንዳለቻችሁ ገንፎ ጠጡ ብላችኋለች ብሎ መልእክቱን አስተላለፈ። ምን ያህል አስበን እናውቃለን? ህፃናት ወንጌል መስማት ያስፈልጋቸዋል ወይ? ጤና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች፣ ይህ ኒቆዲሞስ ሾው ነው። አዘጋጅና አቅራቢዋ ትዕግስት እጅጉ ነኝ። በመላው ዓለም ሆናችሁ በየሳምንቱ በዚህ ሰዓት የምትከታተሉትን የእንግዳ ፕሮግራሜን ይዤላችሁ መጥቻለሁ። አብራችሁን ቆዩ። የተወዳጁ ተመልካቾች፣ ዛሬ ይዤላችሁ የመጣሁት እንግዶች የሁላችንም የልብ ሀሳብ የሆነውን የእግዚአብሔርም ዋና አጀንዳ የሆነውን ታላቁን ተልእኮ ወንጌልን በተመለከተ እግዚአብሔር በልባቸው ያሳደረውን ጠንካራ ሀሳብና ራዕይ ከኛ ጋር በመጋራትና ይህንን መንፈስ በማካፈል አብረውን ጊዜን የሚያሳልፉ ወንድሞችን ነው ይዤላችሁ የመጣሁት። ፓስተር ቢኒያም ጥላሁንና ወንድም ጥበበ አክሊሉ ከኔ ጋር ቆይታ ይኖራቸዋል። በምናደርገው ቆይታ እግዚአብሔር ልዩ መንፈስን እንደሚያካፍለን ባለሙሉ እምነት ነኝ። በድጋሚ አብራችሁ እንድትቆዩ ግብዣዬ ነው። እንኳን ደህና መጣችሁ ፓስተር። ከአንተ ጋር እንኳን በሌላም ፕሮግራም እንተዋወቃለን፣ በሌላ አገልግሎት በፋኖስ እንተዋወቃለን። እግዚአብሔር ላንተ ስለሰጠው መልካም ልብ፣ ስለ ልጆች ስለምትደክምበት ነገር ሁሉ እግዚአብሔርን እጅግ አድርጌ አመሰግናለሁኝ። ወንድም ጥበበ እንኳን ደህና መጣህ። ለመጀመሪያ ጊዜ ነው እንግዲህ ወደ ኒቆዲሞስ ሾው እንግዳ ሆነህ የመጣኸው። እግዚአብሔር በልብ ውስጥ ያስቀመጠውን ራዕይ እንነጋገራለን ዛሬ። እስኪ ተመልካቾቻችንን ሰላም እንድትሏቸው ራሳችሁንም በመጠኑ እንድታስተዋውቁ እድል ልስጥ። ፓስተር ካንተ ልጀምር። ሰላም እንደሰነበታችሁ። እኔ መጋቢ ቢኒያም ጥላሁን እባላለሁ። በተለያየ በሙሉ ወንጌል ቤተክርስቲያን ተወልጄ ነው ያደግኩት። ከቤተሰቤ ክርስቲያን ቤተሰብ ነኝ። እዚሁ አዲስ አበባ ላይ ደግሞ ተወልጄ ያደግኩ ነኝ። እግዚአብሔር ይመስገን። ወንድም ጥበብ ራስህን አስተዋውቀን እስኪ። እሺ፣ እኔም ጥበብ አክሊሉ እባላለሁኝ። ባለትዳርና የሶስት ልጆች አባት ነኝ። አይሲ ቸርች ነኝ ያለሁት። እዛ በልጆች አገልግሎት ላይ ሳተፋለሁ። ሌላ ላለፉት 20 ዓመታት ቀደማ በቤተሰብ ዙሪያ አገልግሎት ነበረኝ። አሁንም እያገለገልኩ ነው። እንደው ከአገልግሎትም ከፓስተርነቱም በፊት ጌታን ማወቅና ከጌታ ጋር ያለ ኢንካውንተር ይቀድማልና እስኪ ትንሽ እንደው አጠር አድርጋችሁ ጌታን ስላወቃችሁበት እንደው ስለተነካችሁበት አጋጣሚ ብትነግሩን። ኦኬ፣ እኔ እንግዲህ እንደተናገርኩት የተወልጄ ያደግኩት በወንጌላውያን አማኞች ቤተክርስቲያን ነው። ቤተሰቦቼ በአገልጋይነት አባቴ መጋቢ ሆኖ ለረጅም ዓመት ሲያገለግል በሙሉ ወንጌል ቤተክርስቲያን ቆይቷል። አሁንም በህይወት አለ፣ ያገለግላል። እንዴት መታደል ነው! ያገለግላል። ስለዚህ ከልጅነቴ ከሰንደይ ስኩል ጀምሮ ከዛ ደግሞ በዛው ተጠምቄ እዛው ተምሬ ከዛ ደግሞ ሃይ ስኩል ውስጥም ደግሞ አገልግዬ እንግዲህ በዛ ነው ወደ ጌታ መጣሁት። እንዴ ከልጅነቴ ጀምሮ ነው። እየገባኝ በመጣ ቁጥር ደግሞ በጣም በልጅነት እድሜ ነው ማለት ነው አገልግሎት የጀመርኩት። በ19 በ20 ዓመቶቼ ኦሬዲ ማስተማር መስበክ ጀምሬያለሁ። ዋው እንዴት መታደል ነው! አባትህም ይሄንን በህይወት ቆመው ማየታቸው፣ ልጃቸው በሳቸው መንገድ ሄዶ ማየታቸው፣ ዮሐንስ እንደሚለው ልጆቼ በእኔ መንገድ ሲሄዱ ከማየት በላይ ደስታ አለ ወይ እንደሚለው ከዚህ በላይ ደስታ ያለ አይመስለኝም። እግዚአብሔር ይመስገን። አንተስ ወንድም ጥበብ እንዴት ነው ጌታ ነው ደግሞ አውቀ የመጣው? እኔ በ15 16 ዓመት አካባቢ ነው ወደ ጌታ የመጣሁት እና እኔ ኦርቶዶክስ ቤተሰብ ፋሚሊዎች ኦርቶዶክሶች ናቸው። የኔ ታላቅ ወንድም ጓደኛው ቸርች እንዲሄድ ኢንቫይት ያደርገውና
አባቴን ፐርሚሽን ሲጠይቅ እሱንም ይዘው ሂድ ተብዬ እኔም እንደዛ ነው ሄድኩት። አባቴ ትንሽ ስለ በሚሽን አካባቢ የኖረ ሰው ነው ኦርቶዶክስም ቢሆን እና ያው ይጠቀማሉ ብሎ ነው እና እኔ ደግሞ ትንሽ አስቸጋሪም ስለነበርኩ ለዛም እንግዲህ እንድስተካከል ይመስለኛል በዛ ሄድኩ። ከዛ በሂደት ነገሮች እየገቡ ይመጡ ጌታን አመንኩ ማለት ነው። አሜን። በቤተሰብ ዙሪያ እንደምትሰራ እየነገርከን ነበረ። እቺን እንግዲህ አነስ ያለች መጽሐፍ የሚዣለሁኝ ወንጌል ለኢትዮጵያ የምትል በሷም ዙሪያ እንነጋገራለን። እንደው ይህንን ራእይ እንዴት ተቀበልክ? ይህ ሸክም እንዴት ውስጥ ገባ? በተለይም ደግሞ በቤተሰብ ዙሪያ የመስራቱ ነገር ላይ በቅድሚያ እንነጋገርና ከዛ በኋላ ወደ ሌሎቹ እናልፋለን። ኦኬ። ይሄንን እንግዲህ አሁን ወደ አመት ሊሆነው ነው ግን አልሞላውም። በወቅቱ የሐዋርያት ስራን እያጠናው ነበር እና አንድ ቀን ጠዋት ካልጋይ ስነሳ ነው ከተኛው በስነሳ የኢትዮጵያውን ጃንደረባ በተመለከተ ለወንጌል ስራ እንደ ቱል መጠቀም ታሪኩን አንፓክ አድርጎ ገላልጦ አሳይቶ ወንጌል ለመስበክ ጥሩ እንትን ይሆናል መንገድ ይሆናል የሚል ሐሳብ መጣልኝ። እኔ ያው ከዛ በፊት አንድ ሁለተኛ አመት መጣ መሰለኝ እኔ በሆነ በስራ ጉዳይ ዱባይ ነበርኩኝ አንድ ለ20 ቀንና ጥሩ ጊዜ ሆነኝ የጥሞና ጊዜ በወቅቱ ማለት ነው እና የጸሎት ጊዜ ነበረኝ ራሴን የማይበት ጊዜ ከእግዚአብሔር ጋር ያለኝን ግንኙነት አንዳንድ ነገሮች ማስተካከል ያለብኝ ነገር ሁሉ ለማየት እድል አገኘው እና እግዚአብሔር ረዳኝ። አንዱ ምንድነው ወንጌል የመስበክ ነገር ላይ በፊት ፕራክቲስ አረግ ነበረ። ትዳር ከያዝኩ በኋላ ብዙም እንትን አይደለም ካውንስሊንግ ላይ አንዳንድ ነገሮች ላይ ነበር በቤተሰብ ዙሪያ ቢዚ የነበርኩት። ግን ወንጌል መስበክ የሚለው ነገር ከምንም በላይ በጣም በቃ እንደ አዲስ ሆነብኝ ማለት ነው እና መቃዚ ስመለስ ጀመርኩ እና በጣም በደስታና በጣም በእንትን ነበር በጉጉት ነበር ሰብከው። በፊት ብቻዬን ከወንድሞች ጋር ነበር የበፊት ኤክስፒሪየንስ። አሁን ግን ብቻዬን ሁሉ በቃ ትራክት ይዤ በጣም ብዙ ባይጋነንም የተወሰነ በሳምንት ውስጥ በዚህ ለግማሽ ሰዓት ጧት እንዲህ ማድረግ ጀመርኩ። በዚህ ሁኔታ ውስጥ ያለው ነው ይሄ ደግሞ ሐሳብ የመጣው ሐዋርያት ስራን እያጠናው ይሄን ደግሞ ኢትዮጵያውያን ጃንደረባ ታሪክ ከወንጌል ስራ ጋር እንዴት መጠቀም ይቻላል። ያው ያሉ ቻሌንጆች አሉ፣ ተግዳሮቶች አሉ። ወንጌል ስራ ላይ መንገድ ላይ ስትሰብክ የተለያየ ነገር ነው የሚገጥምሽና ይሄኛው ግን ሞር ለመቅረቢያም ጥሩ መስሎ ነው የታየኝ ሐሳቡም ሲመጣልኝ ማለት ነው። ከዛ መጸለይ ጀመርኩ። ነገሩን እንግዲህ ሰረገላ ኢትዮጵያዊ ጃንደረባ በሰረገላ እየሄደ ነው እንግዲህ እግዚአብሔር ጋር የተገናኘው ማለት ነው። ባሪያውን ልኮ እግዚአብሔር ክርስቶስ ኢየሱስን አዳኝ መሆኑን እንዲያውቅ ያደረገው እና አንዴ እኔ መንገድ ላይ ሰረገላ እየነዳው ልሰብክ ነው እንዴት አድርጌ ነው ኢትዮጵያውያን ጃንደረባ ታሪክ ለወንጌል ስራ ማውለው አንድ ቻሌንጅ ነበር። ግን እየጸለይኩ ቆየውበት። አንዳንድ ቀደም ያሉ ኤክስፒሪየንሶች አሉኝ። የፈጠራ ስራ ባለሙያም ነኝ። እንደዚህ መሞካክረው ነገር አለ። ያ ጠቀመኝ ልምዱ ማለት ነው እና በቀላል ነገር በትንሽ ወጪ በቀላል ነገር እንዴት ሰረገላውን ሪፕሬዘንት ማድረግ ይቻላል ወደሚለው መጣው። ብስክሌት መጠቀም የሚለው አንድ ሐሳብ ጥሩ መስሎ ታየኝ። ከዛ ግን ሞር የወንጌል ስራ ሁሉንም የሚያካትት ነው ማለት አዋቂውን፣ ወጣቱን፣ ቤተሰብን እንዳለ የሚያካትት ነገር ስለሆነ ለሁሉም ይህንን ሐሳብ እንዴት ማዳረስ ይቻላል ለሚለው የልጆች መጽሐፍ ያው በፊትም ልምዱ አለኝ። የልጆች መጽሐፍም ደራሲ ነኝ። እሱን መጽሐፍ ማዘጋጀት እንደሚያስፈልግ አመንኩበት። አንድ እሱን አዘጋጀው። መዝሙር ደግሞ እንደዚሁ ያስፈልጋል ሞር አቴንሽን ለመፍጠር ማለት ነው እና ያው እንግዲህ እግዚአብሔር አእምሮ ውስጥ ሐሳብ ሲመጣ ሁሉንም እየጸለይኩኝ ተገበርኩት ማለት ነው። መዝሙር ግጥምና ዜማውን እንደገና ጸልዬ ያን ነገር አመጣው። ከዛ በኋላ ደግሞ መለያም ነገር ያስፈልጋል እንደ አርማ ቻሪየቱን እንትኑ ሰረገላውን ነገር እሱንም አዘጋጀው። ሎጎ ነገር ትራክት አዘጋጀው በዚሁ በኢትዮጵያ ጃንደረባ ታሪክ የሚያጠነጥን። ሌላ ምንድነው ተውኔት 5 ነገር ነው አንድ ላይ
እንደ ፓኬጅ ያዘጋጀሁት ተውኔትም ያስፈልጋል አሉ። እሱንም አረኩኝ። እንግዲህ ዋናው ግን የስትሪት ኤቫንጀሊዝም ላይ ወጥቶ ወንጌል መስበክ፣ በእኛ ኮንቴክስት ደግሞ እንደ ኢትዮጵያዊ ጆሮ የማግኘት እድል ይኖራል። በኢትዮጵያ ወንጌል የሰማችበት ለመጀመሪያ ጊዜ ወንጌል ኢትዮጵያ ውስጥ የመጣው ተብሎ የሚታመነው አንዱ ኢትዮጵያዊ ጃንደረባ ታሪክ ነው። እዚህ ያንን ታሪክ ማንሳት በኢትዮጵያኖች ዘንድ ትንሽ አቴንሽን ማግኘት ይቻላል ለመስማት ማለት ነው። እና ይሄንን አደረኩ። እንግዲህ እግዚአብሔር ረዳኝ። እያንዳንዱ የራሱ የሆነ ቻሌንጅ አለው ስራው ማለት ነው። ግን ያው ቀደም ያሉት ኤክስፒሪየንሶቼ ለዚህ ጠቅመውኛል። ያው ደግሞ የእግዚአብሔር ጸጋም ይረዳል እና እንደዛ ሆኖ ነው መጨረሻ ላይ እና ግን ከዚህ በፊት ካዘጋጀዋቸው ፕሮጀክቶች በጣም የተለየ ነው ይሄኛው። ፍጥነቱም እግዚአብሔርም በጣም ሲረዳኝ ነበር ያየሁት። አንዳንዱ አሁን ብዙም ልምድ የሌለኝ አሁን ተውኔት የሚለው ነገር ላይ እንዴት እንደሚዘጋጅ ብዙም እንትን እውቀት የለኝም። ግን አንዳንድ ነገሮችን እየተመለከትኩ በራሴ ያን ነገር ራሴ ነኝ ያዘጋጀሁት። መዝሙሩንም ያው ትንሽ ነው ልምድ ያለኝ። ግን ይሄኛው ሌላው ቤተሰብ ደግሞ ሰው ያስፈልግ ነበር። ቤተሰቦቼን አነጋገርኩ፣ ባለቤቴን፣ ልጆቼን በዚህ ጉዳይ ላይ እንዲያግዙኝ እና እነሱም እግዚአብሔር ይባርካቸው ተባበሩኝ። ባለቤት ሁሉም አሁን ተውኔቱ ላይም መዝሙሩ ላይም እኔ ስዘምር እነሱ አጃቢዎች ነበሩ። ክሊፕም ነገር ስናዘጋጅ አብረው የነበሩ። ልጄ ደግሞ በጣም ከጀርባ ሆኖ በብዙ ነገር በሙያ ማለት የኮምፒውተር ሳይንስ ተማሪ ነው እና ቪዲዮ በመቅረጽ ኤዲት በማድረግ ክሊፑንም እሱ ነው ያዘጋጀልኝ እና ሁሉም ባለው ብቻ አገዘኝ። ሌላ የቀሩትን ነገሮች እኔ ነው ያዘጋጀሁት በምችለው እንደዛ አይነት ነገር እና አዳዲስም ልምድ ሆኖኛል። በፊትም ልምዶችን ጠቅሞኛል። እንደዛ ነው። መቼስ ወንጌልን መስበክ ጌታን በመጨረሻ የሰጠን ታላቁ ተልእኮ ነውና የሁላችንም ልብ ሊከብድበት የሚገባ በሁላችንም ልብ ላይ ከበድ ብሎ ሊቀመጥ የሚገባ ነገር ነው። ምን ያህል ግን እውነት በዚህ መጠን ትኩረት ሰጥተነዋል የሚለውን በእውነት ዛሬ ራሳችንን የምንጠይቅበት ጉዳይ ነው። ቤተሰባችንን አሳትፈን ያለ የሌላ አቅማችንን ኢንቨስት አድርገን ሰዓታችንን ሰጥተን ገንዘባችንን ሰጥተን በዚህ መጠን ወንጌል ላይ ኢንቨስት አድርገናል ወይ? እግዚአብሔር ዛሬ ራሳችንን እንድንጠይቅ የሚፈልግ ይመስለኛል ይሄንን ፕሮግራም ስንከታተል። እንደው ፓስተር በአጠቃላይ እስኪ ስለ ወንጌል ስርጭት በከተማችን በሀገራችን በኢትዮጵያ ቤተክርስቲያን ስላለ የወንጌል ስርጭት ሰዎች ምን ያህል በወንጌል እየተደረሱ ነው፣ ምንስ ያህል ወንጌልን ይዘን እየሮጥን ነው የሚለውን ነገር ትንሽ ነገር ስለ ወንጌል ስርጭት ብትለን። ታንኪዩ ቲጂ። ይሄ ትልቅ ዋና ጉዳይ ነው የምናነሳው ጉዳይ የቤተ ክርስቲያን ሁለተኛ ሶስተኛ ጉዳይ ሳይሆን የመጀመሪያው ሌላ ሁሉ እዚህ ላይ የሚረባረብበት ጉዳይ ነው የወንጌል ጉዳይ። እንግዲህ በቤተ ክርስቲያን አንጻር የወንጌል ጉዳይ ለሁለት ለሶስት ልንከፍለው እንችላለን። በተለይ መጀመሪያ ልጆች በነበርንበት አባቶቻችን ወንጌልን በሚያደርሱበት ጊዜ እየተከፈለ የነበረው ዋጋ፣ ሰዎች እየዳኑበት ያለው እየተሄደበት ያለው ርቀት እጅግ በጣም ሰፊ ነበር። አስታውሳለሁ ከ1983 ቤተክርስቲያን 84 ቤተክርስቲያን በምትከፈትበት ጊዜ በጣም ሰፊ ቁጥር ያለው ሰው ወደ ጌታ የመጣበት ጊዜ ነበር። አንደርግራውንድ በነበረበት ጊዜና ሲወጣ በጣም ብዙ ህዝብ ሆኖ ነበር የወጣው። ምክንያቱም ስር በጣም ወንጌል ይሰራ ነበር። እንግዲህ መሀል ላይ ደግሞ እንግዲህ ወደ ጌታ ሰዎች ከመጡ በኋላ ነፃነቱ ከመጣ በኋላ ደግሞ ብዙ ነገር የታይታ የሆነ የመጣበት ጊዜ አለ። መዋቅሮች እየበዙ መጡ። ከዚህ የተነሳ የቤተ ክርስቲያን መልክና ውበቷ በስትራክቸር እየተሸፈነ መጥቶ ስራው የወንጌል ጉዳይ በጣም ቸል እየተባለ የመጣበት ሁኔታ ያለ ይመስለኛል። እኛው ነው የምንሟሟቀው፣ አክቲቪቲ ተኮሮች ነን፣ አዳራሻችን ላይ ነው ያለ ነው። ከዛ በዘለለ ትኩረት የመስጠት ጉዳይ እየቀነሰ መጥቷል። ሌሎች ነገሮች ትኩረት እያገኙ ሁሉ ነገር ለወንጌል ጸጋ ስጦታዎች ለወንጌል እንደተሰጡ እየታወቀ አመራር ለወንጌል ስራ መፍጠን እንደተሰጠ እየታወቀ ግን እነዛ ሁሉ ነገሮች ተብሎ ብቻቸውን እየሄዱ
የወንጌል ጉዳይ ግን እየደበዘዘ የመጣበት ሁኔታ፣ ሰው ሁሉ ወንጌል መልእክተኛ መሆን የማይችልበት ሁኔታ፣ አሁን እንደ አንድ ሰባኪ መድረክ ላይ ቆሞ ሚድን ሰው እንኳን ወደ ጌታ የሚድን ሰው እንኳን ማግኘት የማይቻልበት ሁኔታ ውስጥም ያለ በተለይ ንጹህ ወንጌል ተሰብኮ ሰዎች በተለያየ መንገድ ይመጣሉ ይሄዳሉ፣ ግን ደቀ መዝሙር ሆነው በቀጣይነት ወንጌልን የሚሰሩ ሰዎች ግን ማፍራት ያልቻልንበት ማግኘት ያልቻልንበት ሁኔታ ውስጥ ነው። በሀገራችን ገና አንድ በተደረገ ጥናት በቅርብ እኔም እዛው ተሳታፊ በሆንኩበት ጥናት ምንም ወንጌል ያልተደረሰው 43 የሚደርስ የህዝብ ክፍሎች አሉ። አንዳንድ ከተሞች ላይ 70 ዓመት 80 ዓመት ቆዩ ቤተክርስቲያናት ግን የአካባቢውን ተወላጅ በወንጌል የማይደርስ አለ። 70 80 ዓመት በየአመቱ በዓል ይከበራል። የ10 ዓመት ሞላን፣ 20 ዓመት ሞላን፣ 40 ዓመት ሞላን ይባላል። ስንት የአካባቢው ተወላጅ እዛ ቤተክርስቲያን እዛ አጥቢያ ውስጥ አለ ሲባል ግን በቁጥር ላናገኝ። ከዚህ ከሌላ አካባቢዎች ለስራ የሄዱ ክርስቲያኖች ናቸው የሚያውቁት። ከሌላ ቦታ የሚመጡ በስራ ምክንያት በምን ምክንያት የሚመጡ ሰዎች አዳራሹን ይሞሉታል። መዝሙር አለ፣ ጸሎት አለ፣ ስብከት አለ። ግን አካባቢው ላይ ያለ ግን ማህበረሰብ ግን አልተደረሰም። ስለዚህ በጣም ስራ የሚፈልግበት እንደ ቤተክርስቲያን ወደ ተልኳችን ዋናውን ጉዳይ ዋና ወደ ማድረግ መምጣት የሚገባን ጉዳይ ይመስለኛል። ለዚህ ነው የወንድማችን ጥበቡም ኢትዮጵያ ጃንደረባው መልእክት ሲመጣ ወንጌልን የምናደርስበት እግዚአብሔር አንድ የሰጠን ስልት ነው። ብዙ ስልቶች አሉ ወንጌልን የምናደርስባቸው መንገዶች፣ ግን አንዱ ስልት ነው ሰዎችን ወደ ወንጌል ልናመጣበት የምንችለው። ምክንያቱም ክርስቶስን ማዕከል ያደረገ ሰዎች ክርስቶስን እንዲያውቁ ጥያቄያቸው እንኳን ቢሆን ለጥያቄዎቻቸው መልስ የሚያገኙበት አይደል? ክርስትና ክርስቶስን ማወቅ ነው አይደል? ክርስቶስ በሌለበት ክርስትና ባዶ ነው። ስትራክቸር ቢኖር መዝሙር ቢኖር ክርስቶስ ጎልቶ ወጥቶ ሰዎች ክርስቶስን ማወቅ ካልቻሉ ማለት ነው። ስለዚህ እንደዚህ አይነት እንቅስቃሴዎች ቤተክርስቲያን የራሱ አድርጋ ዋና ጉዳይ አድርጋ መውሰድ ይገባታል። በጣም ብዙ ያልተደረሰ የህዝብ ክፍል አለ። ከተማ ላይ ተቀምጠን ብዙ ሰው ያለ ነው ይመስለን። ወደ ገጠሩ ስንሄድ ወንጌሉ ያልተደረሰው ማህበረሰቡ ከከተማ ስንወጣ ግን በጣም ብዙ ህዝብ አለን። እኛ ከተማ ውስጥ ነው ያለ ነው። ስለዚህ ያንን ማሰብ ብዙ ነገር ይዞናል፣ ብዙ ነገር ጊዜ አሳጥቶናል፣ የእርስ በርሱ ነገር አሳጥቶናል። ዋናውን ጉዳይ ረስተናል። የሰራ ሊመስለን ይችላል። ምክንያቱም ግርግሩ አለ፣ ሁከቱ አለ፣ ምኑ አለ። ግን ደግሞ መለስ ብሎ ብናይ ብዙ ያልደረስናቸው ብዙ ወንጌልን ለመስማት የተዘጋጁ ግን እኛ ትኩረት ያልሰጠነው ህዝብ አለ፣ የህዝብ ክፍል አለ፣ ማህበረሰብ አለ። ስለዚህ እንደዚሁ በኋላ ላይ ትንሽ ነገር ይችላል፣ ግን ቆም ብለን ማሰብ የሚገባን ጊዜ ነው። ወደ ተልኳችን ወንጌልን ወደ ማብሰር እኔ አንዱ እንግዲህ ሰሞኑን መሞግተው ወንጌል ራሱ ቃሉ ስርጭት የሚለው ቃል ራሱ አይገባውም። ወንጌል ይበሰራል ብዬ ነው ማምነው። ወንጌል ይደርሳል እንጂ ወንጌል አይሰራጭም። ስለዚህ ብስራት ነው አይደል? የምናበስረው ወንጌል ትኩስ ነው። ዛሬም ትኩስ ነው። ዛሬም አልደከመም። ዛሬም የማዳን ኃይል አለው። ይህንን ወንጌል እግዚአብሔር በከፈተልን እድሎች ሳናመክ ነው። አንዳንዱ እየመከነብን ነው። ከኛ ትክክለኛ ካልሆነ አካሄድ የተነሳ ብዙ ይመክንብናል። ከተማ ላይ ወንጌል መድረስ አለበት። ከተማው ላይ እንዴት ነው ወንጌል የምናደርሰው? እኔ ለረጅም 20-30 ዓመት ቲሞብላይዝ አድርጌያለሁ። ገጠር ውስጥም ከተማ ውስጥም እየሄድንበት ያለው መንገድ እያየን እየቃኘን እያስተካከልን እየጨመርን ሰዎችን በወንጌል ለመድረስ ማሰብ አለብን። ቤተ ክርስቲያን እንግዲህ ቤተ ክርስቲያን የሚለው ራሱን የቻለ እንትን አለው። ግን ቤተ ክርስቲያን ትኩረት ሰጣ በትራዲሽናል ቤተ ክርስቲያን ብለን የምንጠራው እንግዲህ መዋቅሩ ምናምኑ ከሆነ ደሱ እንዳይደለ ይታወቃል። ግን ቤተ ክርስቲያን ይሄንን ዋጋ ሰጥታ ዋና ነው ብላ ህዝቧን ማንቀሳቀስ ለዚህ ተልእኮ ማስነሳት ይገባታል ብዬ አምናለሁ። ሌሎች ነገሮች ይደርሳሉ። መልእክቱን ትተን
መልእክቱ ያልሆነው ጉዳይ ላይ ጊዜ ከምናጠፋ ወደ መልእክታችን መመለስ አለብን። ስለዚህ የመልእክት መዛነፍ ስናውቀውም ሳናውቀውም የኢትዮጵያ ቤተክርስቲያን ገጥሟታል ብዬ ነው ማስበው። በኢየሩሳሌም በይሁዳ በሰማሪያ እስከ ምድር ዳርቻ ተብሎ የተነገረለት ወንጌል ከኢየሩሳሌም ከመውጣቱ መጀመሪያ ይሄ የምስራች ከደረሳቸውና ይህን እድል ካገኙ ሰዎች መካከል ኢትዮጵያዊ ጃንደረባ አንተ ያነሳኸው አንዱ ነው። ስለዚህ የመጀመሪያ ተቀባይም እንደመሆናችን ልዩ አደራ አለብን ብዬ አስባለሁ። ከኢትዮጵያዊ ጃንደረባ ጋር ተያይዞ ወንጌልን ለማሰራጨት በእንደዚህ አይነት ራዕይ ስትነሳ ይሄ አሁን የመንገድ ላይ የጎዳና ላይ በብስክሌት ወንጌልን የማሰራጨት አይነት ራዕይም እንደዚህም አይነት እንቅስቃሴዎችን ጀምረሃልና ኢትዮጵያዊነትና ወንጌልን እንዴት ነው ያስተሳሰርካቸው? እንዴት ታያቸዋለህ? ያው እንዳልሹ ነው የኢትዮጵያ ቀደምት ወንጌል ከደረሳቸው ህብረተሰቦች አንዷ ነች ኢትዮጵያ ሀገራችን ማለት ነውና ይሄ ብዙ ኤቪደንሶች አሉ። አንዳንድ ማሻሚ ነገሮችን ቢነሱ ማለት ነው። አሁን ሪሊ ያን ጊዜ ኢትዮጵያዊ ጃንደረባ ኢትዮጵያዊ ነው ሪሊ አሁን ምናምን የሚባል ነገር አለ። ግን ነው በትክክል ነው ማለት ሂስቶሪካል ኤቪደንሶች አሉ እና እነሱ ያው ኢትዮጵያ እንደሆነ ያስረዳል። ኢትዮጵያዊ አሁን እኛ ነን በቃ እና እኔ እንደዛ ብዬ ነው የማምነው እና ከዛ አንፃር ይሄ አሁን የዚህ ተቀረጹት ፕሮጀክቶች እነዚህ አሁን አንዱ ብስክሌት ሰረገላውን ወክሎ መጠቀም ይቻላል ለወንጌል ስራ ያልኩት ምንድነው ያው ጎዳና ላይ ነው በእግር መሄድ ይቻላል ግን በብስክሌትም እየተኬደ ጎዳና ላይ ሰውን ማግኘት ነው ዋናው ዓላማ ጎዳና ላይ ያለን ሰው ማግኘት ነው። ስለዚህ እኔ እንግዲህ ትንሽ ኤክስፒሪየንስ አድርጌዋለሁኝ በብስክሌት ላይ ሆኜ ትራክት አዘጋጅቼ እየነዳው አሁን ደግሞ የብስክሌት መሄጃም አለ በየቦታው የተመቻቸ ነገር አለ እዛ ላይ እየነዳው ከጎን የሚሄዱ እግረኞችን እየቆምኩኝ እችን ነገር ተቀበሉ መልእክት አለኝ እያልኩ ሰጣሉ ይቀበላሉ ሄደው ቤታቸው በደንብ መጽሐፍ ቅዱስ ካላቸው እንዲያነቡ ታሪኩን ዲቴል መነሻ የሆነ ሐሳብ እያዘጋጀው እንደዛ ነው እና አይ ቲንክ የሚሰራ ይመስለኛል። በትክክል ሰውም ደስ ይሏል ያው ማለት ኢትዮጵያዊ ጃንደረባ ታሪክ መሰረት አድርጎ ነው ይሄ ወንጌልን በተመለከተ ነው ይሄ መልእክት ማስተላለፍላችሁ በየሰል ጆሮአቸውን ሰጥተው ነው የሚሰሙት እና በብስክሌት ደግሞ ያው ብዙ መጓዝ ይቻላል ብዙ ቦታ ላይ ሄዶ መልእክቱን ማድረስ ይቻላል የወንጌልን መልእክት ማድረስ ይቻላል። ሌላ እንግዲህ ይሄንን አሁን የብስክሌቱን የሚለው ነገር በአመት አንድ ጊዜ በአገር አቀፍም በዓለም አቀፍም እንግዲህ እግዚአብሔር ፈቃድ ከሆነ በሀገራችን እንደዛ አይነት ፕሮግራም እንግዲህ አስበናል። አሁን ባለፈው አካሄደናል። በትንሽ ሰው በብዛት ወጥቶ በመንገድ ላይ በመሄድ የኢትዮጵያውን ጃንደረባ ታሪክ የመዘከር ማለት ከወንጌል ጋር በተያያዘ ሰው አትሊስት አዌር እንዲሆን ምንድነው የኢትዮጵያዊ ጃንደረባ ታሪክ ብሎ ሰው እንዲጠይቅ ከዛም ቤቱ ሄዶ መጽሐፍ ቅዱስ ያለው እንዲያነብ እዛ ቦታ ላይ ያለው ታሪክ በጣም ኢንትረስቲንግ ታሪክ ነው። እግዚአብሔር ነው የታሪኩ ባለቤት ያንን ታሪክ የሰራው እግዚአብሔር ነው። ምክንያቱም ስንመለከት የኢትዮጵያውን የልብ መሻት አይቶ ምክንያቱም ከኢትዮጵያ ተነስቶ 40 ቀን ጉዞ ነው የሚፈጀው ነው የሚባለው በሰረገላ ያን ጊዜ ያን ያህል ዋጋ ከፍሎ ብዙ ሪስኮችም ይኖሩታል መንገድ አቋርጦ መሄድ ባለስልጣን ነው ባለ ሀብት ነው የተመቻቸ ነገር እዚህ ያለ ያንን ትቶ ነው ሄዶና ያንን ነገር ሪስክም አለው መንገድ ላይ ዝርፊያም ሊኖር ይችላል ወንበዴም ሊኖር ይችላል ያንን ሁሉ እንግዲህ ኃይልም ቢኖር አብሮት የሚሄድ ግን ያን ዋጋ ከፍሎ እዛ ድረስ የሄደው ለእግዚአብሔር ያለው ፍቅር የሆነ ለእግዚአብሔር ያለው ቫልዩ ስላለ ነው። እግዚአብሔርም ያንን አይቶ መልስ እንደዛ ነው ኮሙኒኬት ያደረገው። መልአኩን አዘጋጀ ለባሪያው ለፊልጶስ መልአኩ ሄዶ ኢትዮጵያን እንዲያገኘው እንደውም ዲቴልም አልነገረውም በሂደት ነው የታወቀው። ፊልጶስ ራሱ አላወቀም። ሄዶ ወደ ጋዛ ተባለ ጋዛ ሄደ። ጋዛ ሲደርስ ደግሞ መንፈስ ቅዱስ ይሄንን ሰው አነጋግሮ ቅረብና አለው። ሄዶ ሲቀርበው የኢሳይያስን መጽሐፍ እያነበበ ነበረ ስለ ክርስቶስ የሚናገረው በበግ ምሳሌ ኢሳይያስ 53 ላይ ያለውንና
ያንን ሲሰማ የምታነበው ነገር ይገባሃል ወይ ብሎ ጠየቀው። ከዛ በኋላ ኢትዮጵያውም የማወቅ ፍላጎት ያለው ሰው ነው። አይ በወቅቱ ግልጽ አይደለም ስለማን ነው ነብዩ ስለራሱ ነው ኢሳያስ የሚናገረው ወይ ስለሌላ አለ። ወጥቶ ሰረገላው ላይ እንዲያስረዳው ጋበዘው። እዛ ፊልጶስ በደንብ አስረዳው ማለት ነው። ቀደም ተብሎ በነቢያት የተነገረለት አዳኙ ኢየሱስ ክርስቶስ ለዓለም ሁሉ መድኃኒት የሆነው ኦሬዲ መጥቶ ትንቢቱ ተፈጽሟል። መሲሁ ምን ብሏል? መጥቷል እና መስዋዕት ሆኗል። ያ በግ እንደተሰዋው እሱም በግ ሆኖ ተሰውቷልና ኦሬዲ ዳን ተፈጽሟል የማዳን ስራ። ስለዚህ በሱ የሚያምን ሁሉ ምን ይላል? ይድናል የሚለውን መልእክት አስረዳው። እዛ ቦታ ላይ በቃ አመነ ነው የሚለው። እንደውም ጥምቀትን ሁሉ የውሃ ጥምቀትን ሁሉ እንዳልወስድ የሚከለክለኝ ነገር አለው ብሎ ጠይቆ ተጠምቆ ነው ወደ ሀገሩ የመጣው። እዛ ቦታ ላይ ስናይና ምንድነው ይሄንን ታሪክ ገልጦ ማሳየት በጣም በቃ የኢየሱስ ክርስቶስን ብቸኛ አዳኝነት ሰውን ከኃጢአት ሊያድን የሚችለው ኢየሱስ እንደሆነ መንገድ እሱ እንደሆነ ከእግዚአብሔር ጋር ሊያስታርቀን የሚችል የሰውን ልጅ የሰውን ሕይወት ሪስቶር ሊያደርግ የሚችል ክርስቶስ ብቻ እንደሆነ የሚያሳይ ቦታ ነው እና ይሄ ደግሞ ለኛ ለኢትዮጵያውያኖች በደንብ ሊሰማን ይገባል። አንድም ስማችን ሜንሽን ተደርጓል እዛ ቦታ ላይና እንዳልሽውም ቀደም ኃላፊነትም ጭምር አለብን። እኔ ከአንድ ሰው ሰምቻለሁኝ። እኔ አሁን ያለሁበት ቸርች የውጭ ዜጎች በብዛት የሚያመልኩበት ነው አይሲ ማለትና አንድ ከዌስት አፍሪካ ይሁን እንደዚህ የመጣ ሰው እናንተ እኮ ኢትዮጵያውያኖች የሚያስወቅሳችሁ ነገር አለ ብሎ አለኝ አለ ለአንድ ወዳጄ ማለት ነው። ምንድነው? እናንተ ቀደም ሲል ወንጌል የተቀበላችሁ ሰዎች ናችሁ፣ ግን አፍሪካ ላይ እንደሚገባ ምን አላላችሁ? አላሰራጫችሁ፣ አላዳረሳችሁ። ቀደም ብላ እኛ ከናንተ ነበር መስማት የነበረብን ወንጌልን ሁሉ ብሎ አለኝ አለ እና ይሄ ነገር እኔ አሁንም ዛሬ ጥያቄ አለኝ። አሁንስ ምን ያህል እየሰራን ነው? ምን ያህል ኃላፊነታችን እየተወጣን ነው? እንደ ኢትዮጵያ በክርስትና ረጅም ጊዜ ቆይተናል ተብሎ ታሪካችንም የሚነግረው ነገር አለ። ግን ምን ያህል ክርስትናችን ወንድ መጋቢ ቢኒ እንዳለው ክርስቶስን ሴንተር ያደረገ ነው? ክርስቶስን የሚገልጥ ነው ወይ ክርስትናችን? እሱን ማዕከል ያደረገ ነው ወይ የሚለው ጥያቄ አለኝና አትሊስት ይሄ ፕሮጀክት ይሄን ነገር ሊያመጣ ይችላል የሚል ተስፋ አድርጌያለሁኝና እንግዲህ ከመንገድ ስርጭት ጋር በተያያዘ ሁሉም በብስክሌት ላይ ወጥቶ አንድ አይነት ልብስ ለብሶ ለምሳሌ መልእክት ላይ ቲሸርት አሁን በዚህ ያዘጋጀ ነው የሐዋርያት ሥራ 8 ከ26 ከ40 የሚለውን ጥቅስ አለ። የክንፍ ምልክት አለ። ያው መልአኩንም ለማስታወስ ነው። ሰላምንም ይወክላል ያ ክንፉ እና ሰው አቴንሽን ለመፍጠር ነው። ሰው የግድ በመናገር ብቻ አይደለም። እርግጥ መናገር ወሳኝ ነው፣ ግን በሚያውቅ ሰው ኮሚኒቲ ውስጥ በተለያየ መንገድ ቪዥዋል በሆነ መንገድም መልእክት ማስተላለፍ ይቻላል። በቲሸርት ላይ በሚጻፉ መልእክቶችና እንደዚሁም በማስተዋወቅ ይሄ ፕሮግራም የሚካሄደው የኢትዮጵያውያን ጃንደረባ ታሪክ ለመዘከር ለማስታወስ ነው ቢባል ዞሮ ኢትዮጵያዊ ጃንደረባ ከተነሳ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ አዳኝነት ነው አብሮ የሚነሳው የሚል እምነት ነው ያለኝ። ይሄ እንግዲህ በአገር አቀፍ ደረጃና በዓለም አቀፍ ደረጃም ውጭ ያሉ ወንጌል አማኞች ይሄን ነገር ፕራክቲስ ቢያደርጉት የሚል ምኞት አለኝ። ባሉበት ለዛም ለውጭ ዜጎቹም እኮ ጥሩ ወንጌል በአዲስ መልኩ ማስተላለፍ የሚችሉበት አጋጣሚ ሊሆን ይችላል። ይሄ ነው እንግዲህ ሌላ በወር አንዴም ሰው ከፈለገ ማድረግ ይችላል። በአጥቢያ ደረጃ በቤተ ክርስቲያናት ደረጃ ማድረግ ይቻላል። በግሉም ሰው ኤኒ ታይም መንቀሳቀስ ይችላል። ግን በአመት አንዴ የሚለውን ሞር ጠንክረን ብንሰራበት እንደ ትልቅ እንትን ይኖረዋል ብዬ አስባለሁ። ትልቅ ተጽዕኖ ይኖረዋል ብዬ አስባለሁ። እውነት ነው። የጎዳና ላይ ወንጌል ስርጭትን አስመልክቶ እንግዲህ ሁለት አይነት ምልከታዎችን ብዙ ጊዜ እንሰማለን አይደለ ፓስተር? አንድ ጎዳና ላይ ወንጌልን ይዘው የሚወጡ ወገኖች ፍሬ ያለው እኛ ጎዳና ላይ ወንጌልን ይዘን በመውጣታችን ሰዎች እየሰሙን ነው፣ ሰዎች እየዳኑ ነው የሚል ሙግት ያቀርባሉ። ደግሞ ያንን እንደው መቃወም ባንለው እንኳን አቀራረቡን በተመለከተ ደግሞ ብዙ ቅሬታ ያላቸው ሰዎችም አሉና እድል ነው። ጎዳና ላይ ወንጌል መስበክን መቻላችን እድል ነው።
በማንኛውም ሁኔታ ወንጌልን መስበክ መቻል እድል ነው። ግን ይህንን እድል ደግሞ በምን አይነት መንገድ ነው ልንጠቀምበት የሚገባው? እነዚህ እድሎችስ አሁን በአግባቡ እየተጠቀምንባቸው ነው? መልእክታችንን በሚመጥን መንገድ ነው እያስተላለፍን ያለ ነው የሚሉትን ነገሮች እስኪ ትንሽ ብታነሳለን አንተ። አዎ ትጄ በጣም ትልቅ መሰረታዊ ነገር ነው ያነሳሽው። እንደው እኛ አንድ የጀመርነው የወንጌል አብሳሪዎች ኔትወርክ የሚል ኔትወርክ አለን። ይሄ ኔትወርክ እነዚህ ጎዳና ላይ የሚያገለግሉ አገልጋዮችን ከማበረታታትና እንደዚሁም ደግሞ አቅጣጫ ማሳየት፣ ማብቃት እና ጤናማ የሆነ የወንጌል ተልእኮ ለሕዝባችን እንዲያደርሱ ማሰልጠን፣ መንገዶቹን ማሳየት ብለን መተባበር፣ መደጋገፍ፣ መናበብ እና መመካከር የሚል ዓላማ ያለው ይህን ኔትወርክ ስናቋቁም አንዱ አንቺ ለጠየቅሽው ጥያቄ ምላሽ ለመስጠትና የዚህን አገልግሎት ውጤታማነት ለመጨመር ሁለት መልክ እንዳልሽው ሁለት ነገሮች አሉ። አንዳንዶች ይህንን አገልግሎት ፍሬያማ፣ ውጤታማ እና ደስተኛ ያደርጋቸዋል። አሁን ብንወጣ ከአደባባዩ ላይ በዚህም በዛም ብዙ የሚደመጡ ድምጾች አሉ። ይህም በሁለት መንገድ ማየት ወደዚህ ከመምጣት በፊት ይሄ አንዱ በጣም አፕሪሺየት ልናደርገው የሚገባ እነዚህ ሰዎች ውስጥ ያለውን ፓሽን ነው። ማንም ሰው ይህንን ደፍሮ ስድብ ደፍሮ መመታት ደፍሮ አደባባይ ላይ ወጥቶ የሚሰብክ የለም። እኔ ከአንዳንድ የቤተክርስቲያን መሪዎች ጋር በዚህ ጉዳይ ዲስከስ አድርጌያለሁ እና ይጸጸታሉ። እኛ እኮ ከርቀት ሆነን እንቃወማቸዋለን እንጂ አንደኛ አድርጉ ብንባል አናደርግም፣ ሁለተኛ ውሃ እንኳን ገዝተን አንሰጣቸው። ግን ስንነቅፋቸዋለን፣ እንሰድባቸዋለን፣ ተሳስተዋል እንላለን፣ ችግሩን ብቻ። ነገር ግን እነዚህ ልጆች በጣም ዋጋ ይከፍላሉ። እኔ አንድ ምሳሌ ልንገርሽ። ይህንን ኔትወርክ ከተጀመረ በኋላ እንቀሳቀሳለሁ። እኔ ከ30 ዓመት ምናምን በዚህ ይህንን አገልግሎት አገለግላለሁ። ቲም እንቀሳቀሳለሁ፣ ከተማ ውስጥም ክፍለ ሀገርም ላይ እና እንግዲህ ያው ከረጅም በተለያየ ምክንያት ይሄ የማስ ኤቫንጀሊዝሙ ላይ ኢንቮልቭ አላደረኩም እና ወደ ጀሞ ዝም ብዬ ቼክ ላደርግ ሄድኩና ከዛ ሰው እየሰበኩ አገኘኋቸው እና ማቃቸው ልጆች ናቸው። ተጠጋልኩና ከመሪያቸውን በቃ ለኔ ስጠኝ እኔም ልስበክ ብዬ በቃ የዛሬ 2-3-4 ወር አካባቢና ከዛ ተቀበልኩት እና እኔም ወንጌል መድረስ አለበት መሰበክ አለበት የሚለውን ጭንቅላቴ ውስጥ ያለውን እንትን ተጠቅሜ መስበክ ጀመርኩ። በጣም የሚገርምሽ ግን እዛ እየሰበኩ እጄ ይንቀጠቀጣል። ከኋላ መቱኝ አልመቱኝ ብዬ ፈራለሁ። ግን እኮ መልእክቴን እያስተላለፍኩ እንግዲህ እኔ ከረጅም ጊዜ በኋላ አንድ ቀን ነው ያደረኩት። እነዚህ ልጆች በየቀኑ በየሰዓቱ በየጊዜው ይህንን ያደርጋሉ። ስለዚህ ይህንን መልካም ጤናማ ፓሽን ውስጣቸው ያለውን ሸክም ተቀብሎ አክብሮ ምንድነው ስህተቱ? አሁን እኮ ስህተቱንም እናያለን እኮ እና እኛ ለመጀመሪያ ጊዜ ሰበሰብ ናቸው እና በጣም ይገርምሽ የምክክር ጊዜ ያደረግን ሊትራሊ የተናገሩት እኛ የሚነቅፈን የሚተቸን የሚሰድበን ሳይሆን ትክክል ያይደለውን አቅጣጫ መጥቶ የሚያሳየን ሰው ካለን ለመስማት ዝግጁ ነን እና በዛ ነው የጀመርነው እና ይሄ መንገድ ትክክል አይደለም፣ ይሄ ያዋጣል፣ ያ ያዋጣል፣ የምንጠቀመውን መልእክታችን ሰዎችን መንቀፍ አይደለም፣ ሰዎችን ማሸማቀቅ አይደለም። መልእክታችን ክርስቶስን መስበክ ነው። ንጹህ ነው ወንጌል። የሌላውንም ሰው እምነት መጋፋት አይደለም። እኛ መልእክት አለን እና የዚህ መልእክት መነሻችን እኛ ሁለተኛ ቆሮንቶስ ምዕራፍ 5:18 አዲስ ፍጥረት እንደሆነን መጽሐፍ ቅዱስ ይነግረናል። ይቅር ተብላችኋል ይለናል። እግዚአብሔር ኃጢአታችሁን አይቆጥርባችሁም ይልና ከዛ እግዚአብሔር ከራሱ ጋር በልጁ ታረቀን ይላል። ከዛ ደግሞ የማስታረቅንም ቃል በእኛ አኖረ ይልና ስለ ክርስቶስ መልእክተኞች ነን ይላል።
ከዛ ደግሞ ታረቁ ብለን ስለ ክርስቶስ እንለምናለን ይላል። ስለዚህ መልእክት አለን። ስለዚህ መልእክታችን ላይ ትኩረት አድርገን መልእክቱን ደግሞ በትክክል አሁን እንደ ውጪው ላይ ያየን እንጂ መድረኮቻችንም እኮ መልእክቱ ተዛብቷል አይደል? እና እኔ ብዙ ጊዜ ምሳሌ የምጠቀመው የልጁን ነው፣ የህፃኑን ልጅ ምሳሌ እጠቀማለሁ እዚህ ሳስተምርም ስሰብክም። እና ይሄ ልጅ እናቱ ቡና ጎረቤት እንዲጠራ ስትልከው የሚጠራቸው ቤተሰቦች ተሰብስበው ገንፎ እየበሉ ነበር እና ከዛ ወዲያው እዛ ሲደርስ እንትኑ ተቀየረ ማለት ነው። መልእክቱ ተቀየረና እማዬ እንዳለቻችሁ ገንፎ ጠጡ ብላችኋለች ብሎ መልእክቱን አስተላለፈ። ስለዚህ ቀጥታ የቡናው መልእክት ተቋረጠ ማለት ነው። እና ይሄ አደባባይ ላይ ብቻ አይደለም፣ መድረኮቻችንም መልእክቱ ተዛምፏል፣ መልእክቱ ተዛብቷል። የምንሰማቸው ነገሮች ሁሉ ክራይስት ሴንተር አይደሉም። አደባባይ ላይም ተመሳሳይ እንደዚህ አይነት የሚያደርጉ በጣም ብዙ ሰዎች አሉ። ከመልእክቱ ይልቅ ሌላ ነገር አውርተው ወንጌል የሰበኩ የሚመስላቸው ሰዎች አሉ። መታረም አለ፣ ማስተካከል አለባቸው፣ መመካከር አለብን እንጂ አሁን በመቃወም እነዚህ ስሜታዊ ናቸው፣ አዳዲስ ናቸው፣ ህጻናት ናቸው። እዛ ውስጥ ምናልባት ከሚቃወማቸው ሰው በተሻለ ኑሮም ያላቸው ሰዎች አሉ። በነገራችን ላይ በኑሮም በትምህርትም የተሻሉ አቅም ያላቸው ሰዎች አደባባይ ላይ ወጥተው ይሰብካሉ። በመንፈሳዊ ማቹሪቲ ጭምር ሊሳሳቱ ይችላሉ። አፕሮቹ በመመካከር የምናደርገው ነገር ነው። መልእክታችን ግን ሁል ጊዜ ለሰዎች በትክክለኛ መንገድ መሰማት አለበት። ይሄ ግን ስልት ነው። ሌላ ስልት የለንም ወይ? አደባባይ ላይ ሁል ጊዜ አደባባይ ላይ መጮህ ብቸኛ ስልት አይደለም። መቼ ነው አደባባይ ላይ መናገር ያለብኝ? መቼ ነው በፍሬንድሺፕ አይደል? አዋጩ ደግሞ አለ ፍሬንድሺፕ ኤቫንጀሊዝም፣ የወዳጅነት የወንጌል አገልግሎት የምንለው በወዳጅነት አብረን ሻይ እየጠጣን አብረን ቁጭ ብለን ወዳጅ ሆነን ዛሬ ያገኘው ሰውዬ ነገ ላገኘው በምችልበት ሁኔታ 2 3 4 5 ቀን አግኝቼ እሱን ዲሳይፕል ደቀ መዝሙር ላድርግ በምችልበት ሁኔታ የምከታተለው ሰው ደግሞ እሱ ደግሞ የተሻለ ነው። ከዚህኛው ይሄ ይታያል። ድሮ ትራክት እንሰጣለን፣ አሁን ትራክት ያዋጣናል ወይ? ቁጭ ማሰብ እኮ ነው የሚፈልገው። አላማችን ክርስቶስን ለሰዎች ማስተዋወቅ ከሆነ ሁል ጊዜ ስልቶቻችንን መቀያየር ነው የሚያስፈልገው። አንዱን እየተቃወሙ አንዱን ትክክል ነው እያሉ እየተነቃቀፉም ወንጌል የምናደርስበት ሁኔታ አይደለም ያለው። ስለዚህ እንዳልሽው ልጅዬ ችግሮች አሉ በጣም። ለችግሮቹ ግን ችግር አይደለም መፍትሄው። ለችግሮቹ ምንድነው መፍትሄ? እነዚህ ሰዎች አቆሙ ማለት ነው? አይቆምም። ወንጌል ነው። ወንጌል ካለ ሰው አለ አይደል እንዴ? ወንጌል እዚህ የሆነ ባዶ አዳራሽ ውስጥ አይጮህበትም። ወንጌል ብለን ካሰብ ሰዎች አሉ። እንዴት ሰዎቻችንን አፕሮች እናድርግ? ወጣ ስንል ደግሞ መንገዱ ይለያያል። አሁን አንዳንድ ሰዎች ችግሩ የሚፈጠረው አፋር ሄዶ በአደባባይ ላይ ትክክልም አይደለም አዋጭም አይደለም። እዛ ደግሞ ሄደሽ እዛ ደግሞ በዛ አውድ በዛ ባህል ያ ህዝብ ሊረዳ ሊቀበለው በሚችለው መንገድ ወደ ህዝቡ መድረስ። ስለዚህ እየቀያየርን መንገዱን እየቀያየርን ከሰዎች ጋር ጤናማ ግንኙነት ልንፈጥር በምንችልበት መንገድ ወንጌልን ማድረስ ያስፈልጋል። አሁን ይሄ ስለተደረ ቅድም ያልኩት ነገር ነው፣ ሌላ ስራ ውስጥ ነው ያለ ነው። ስለዚህ አጥቢያ ቤተክርስቲያን እንደነዚህ አይነት ለወንጌል ልቡና ሸክሙ ላላቸው ሰዎች ምን ያህል ዋጋ ትከፍላለች? በማስታጠቅ ደረጃ፣ በማገዝ ደረጃ፣ በማሰልጠን ደረጃ፣ አቅጣጫ በማሳየት ደረጃ። በነገራችን ላይ አጥቢያ ቤተክርስቲያን ትንሹ በጀት እንኳን የሚመደብለት ወንጌል ስርጭት እንደው አሁን ስለሚሰሙ አንዳንድ ቸርቾች ይሄዳሉ፣ ወንጌል ስርጭቶቻችንን አሰልጥንልን እና ሲሄድ እደነግጣለሁ። ወይ 20 ወይ 25 ሰዎች ናቸው፣ በጣም የደከሙ እናቶች ናቸው። የታሉ ፕሮፌሰሮቹ? የታሉ ዶክተሮቹ? የታሉ ኳየር ውስጥ አሉ እኮ የሆነ ድርጅት አደረጃጀት አሉ፣ ወንጌል ውስጥ የሉ። ህዝቡስ ሞቢላይዝ ይደረጋል
አጥቢያ ቤተክርስቲያናችን መጥቶ ህዝቡ መልእክተኛ እንደሆነ ገብቶት በሄደበት በተገኘበት በስራው መስክ ላይ እንደ መልእክተኛ ይሄዳል ወይ? እሁድ ይመጣል፣ እሁድ ይሄዳል። ስለዚህ ከፍተኛ የሆነ የመልእክት መዛነፍ መንሻፈፍ ስለገጠመን አሁን አንዳንዱ ትንሽ እንኳን እየተሳሳተም የሚሰብከውን እየተሳሳተም ወንጌል ለማድረስ የሚፍጨረጨረውን ሰው ሲቃወም ነው ብታዩ። ያ ሰውዬ በሚሰራበት መስሪያ ቤት በሚሰራበት ስራ ቦታ ላይ አለው ወንጌል የሚደርሳቸው ሰዎች የሉም እያልኩ አይደለም። ግን በአብዛኛው የእሁድ ደንበኛ የፕሮግራም ደንበኛ የሆነ ፕሮግራም ውስጥ ተወሽቆ ያለ የተልእኮ ጉዳይ አልገባም። ያን ነገር ብቻ ነግሬሽ ልጨርስ። የዛሬ 25-30 ዓመት አንድ በማስተባበረው አጥቢያ ቤተክርስቲያን ውስጥ በማስተባበረው የወንጌል ቡድን ውስጥ ሁልጊዜ አይረሳኝም በጣም እና አዳር ነበረ እና ይሄ ወንጌል ስርጭት ወይም ደግሞ ወንጌል የሚያደርሰው ቲም ለብቻው አዳር ነበረው። የጸሎት ጓዶች ቡድኖች ለብቻው አዳር ነበራቸው። የሆነ ኳየርም ደግሞ ለብቻው አዳር ነበርና ግቢው ሞላ ማለት ነው። ስለዚህ ቦታም አይ ቲንክ ጠፍቷል እና አንድ አዳራሽ አከታቁታላችሁ ነግራችሁ እንትኑ ግን አዳራሹ ግልቅ ነውና እዛ ከምንጸልይ ለምን ወይ ጸሎት አገልጋዮቹ ጋር ተደርቦ አይጸልም ጸሎት ስለሆነ ኖ አሉ የጸሎት አገልጋዮቹ ኖ እኛ ምን ጸልየው የተለየ ጸሎት ነው አሉ። ስለዚህ የወንጌል ስርጭት የሚመሩቱ የሚያስተባብሩቱ እዛ ከኛ ጋር ገብቶ አይጸልዩም አሉ። አረ ጸሎት ነው ምን ጸልየው። በኋላ ቆንቁና ለይ ሰዎች ስለምንድን ነው የሚጸልዩ? ከዛ ኳየሮቹ አጠገብ ሌላ አዳራሽ አለ። እዛ ጋር ደግሞ ለበጸልይ ሞተን እንገኛለን፣ ይረብሹናል። ኳየሮቹ ናቸው አይጸልዩም አሉ። እኛ ጎን እኛን ይረብሹናል እና እኔን ትምህርት ሆኖኛል። በዛም ጊዜ ውስጥ ያለው የሚሽን ጉዳይ ነው እና ምንድነው ለምንድነው ይሄ ኳየሩ የተቋቋመው? ለምንድነው ጸሎቱ የተቋቋመው? ለምንድነው ዲያቆናቱ የተቋቋሙት? ለምንድነው አይደል? ዲያቆናቱ እኮ ከትላንት ወዲያ ድሬዳዋ ነበርኩኝ። ድሬዳዋ መሰረተ ክርስቶስ ያገለግል አንድ ሙስሊም ወጣት ልጅ መጣ። አሰላሙ አለይኩም እያለ ገባ እና የለመድነው ትሬንድ ምንድነው? ይሄንን ሰውዬ ሊረብሽ ነው ብሎ እንትን አድርጎ ማስወጣት ነው። 2 ቀን ነው እንደገጠመኝ እንደዛ ቦታ ላይና ተዋልኩት ከመድረክ ላይ ነው ተው አምጣው። ሰውዬው ቁጭ አለ። የእግዚአብሔርን ቃል ሰማ፣ ጸለይንለት፣ ንስሐ ገባ፣ እንዲከታተሉት አደረገ። የዛ ሁሉ ፕሮግራም ለኔ እዛም ስለነገርኳቸው የዛ ሁሉ ፕሮግራም ስኬት የዚህ ሰውዬ መዳን ነው። አየህ የኛ ፕሮግራም በየኛ አክቲቪቲ ይረበሻል ብለን የሚድን ሰው ሁሉ ምን ገፋበት አይደል። ሰውየው በተለያየ መንገድ ሆኖ ነው ወደዛ የመጣው እና ዲያቆኑ፣ ሽማግሌው፣ ወንጌላዊው፣ ፓስተሩ፣ ጸሎት አገልጋዩ ተረባርቦ ይሄን ተልኮ ለማስፈጸም ተልኮው ማድረግም አይደል ወንጌልን ማድረስ ነው። ከዛ ደቀ መዝሙር ማድረግ ነው። ለዚህ ርብርብ ካላደረገ የሚድኑ ሰዎች አይመጡም። ስለዚህ ሰዎች ወጥተው ወንጌልን እንዲያበስሩ ወንጌልን እንዲያደርሱ መበረታታት ነው ያለባቸው። አቅጣጫ መሰጠት አለበት። አው ስህተቶች አሉ ፊት ለፊት እንናገራቸዋለን። እዛም ለምሳሌ እኛ እዚህ ጋርና እዚህ ጋር የሚጮሁ ይኖራሉ። እዚህም ጋር ማይክ ሰክተው ሜክሲኮ ማል በዚህና በዚህ ትክክል አይደለም፣ ይሄ እኮ ትክክል አይደለም እንላለን። ይሄ እኮ ማይክ አያስፈልገውም፣ ይሄ እኮ በድምጽ መናገር ትችላለህ፣ ይሄ እኮ መጮህ አያስፈልግም፣ 2 ሰው ነው አጠገብ ያለው ሄደህ ልትነግረው ትችላለህ። አካሄድ እኮ አደራረግ ማሳየት ነው። ስንት ስህተቶች ይካሄዳሉና ይሄ ባኔጅ ቢደረግ እንዳልሽው ያለው ክፍተት ይቀንሳል፣ ችግሮችም መፍትሄ ያገኛሉ ብዬ አስባለሁ። ስለዚህ ወደ ተልእኮ መመለስ አለብን። እውነት ነው። እንደው እችን መጽሐፍ እየተመለከትኩኝ
ቀደም ሲልም እንደነገርከን የህፃናቶችን መጽሐፍ የማዘጋጀት ልምዱ ስለነበረኝ በዛው ላይ ተመርኩዤ ወንጌል ለኢትዮጵያ በሚል የጃንደረባው ታሪክ ላይ ያዘጋጀዋት መጽሐፍ ናት ብለህናልና ቀለም እያቀለሙ ልጆች የኢትዮጵያዊን ጃንደረባ ታሪክ የሚረዱበትና እግረ መንገዳቸውን ደግሞ ወንጌልን የሚሰሙበት መንገድ ይሆናል። ምን ያህል አስበን እናውቃለን? ህፃናት ወንጌል መስማት ያስፈልጋቸዋል ወይ? ቤተክርስቲያን ምን ያህል ህፃናት ወንጌል መስማት አለባቸው ብላ ኢንቨስት አደርጋለች የሚለውን ነገር እንዳስብ አደረከኝ። ከዚህ ጋር በተያያዘ አንተ እንዴት ነው ይሄ ነገር በልብ ውስጥ የገባው? ወንጌልን ለልጆች ማድረስ የሚለው ነገር ምንስ ያህል አስፈላጊ ነው ብለህ ታምናለህ? ምንስ ያህል እየተሰራበት ነው በኢትዮጵያ ቤተክርስቲያን ስታየው? ይሄ እኔ በራሴ እንግዲህ በልጅ ሲወለድ የራሴ ልጆች ሲመጡ ያን ነገር እንዳስብ አድርጎኛል። ምክንያቱም መስማት ኮሚኒኬት ማድረግ ሲጀምሩ የተለያዩ ነገሮች መስማታቸው አይቀርም። በተለያየ ነገር ይሰማሉ። በሚዲያም ይሰሙታል። ለነሱ የሚመጥኑ ፕሮግራሞች አሉ። ከዛ ያያሉ፣ ይሰማሉ። ስለዚህ ወንጌልም በነሱ ደረጃ ሊገባቸው በሚችል መልኩ ከተዘጋጀ ይሰማሉ የሚለውን ነገር ተረድቼ ነው እና ለልጆቼም ቀደም ሲሉ የተዘጋጁ አንዳንድ መጽሐፎችን የማምጣት ልምዱ ነበረኝ። በኋላም ደግሞ ራሴም ልጆች ሆነው ለነሱ በእድሜያቸው የሚመጥን ነገር ማዘጋጀት የጀመርኩት በእነሱ ነው። አንዱ መነሻዬ የገዛ ልጆቼ ናቸው እና ወንጌል ለህፃናት የሚል በፈረንጆቹ 2009 የመጀመሪያ ጊዜ አዘጋጀሁት አለ። እንግዲህ 17 ዓመት ሊሆነው መሰለኝ። ወንጌል ለህፃናት የኢየሱስ መወለድ ቁጥር 1፣ ወንጌል ለህፃናት የኢየሱስ አገልግሎት ቁጥር 2 እያልኩ እንደ ሁለቱ እግዚአብሔር ረድቶኝ ታትመዋል፣ ስራ ላይ ሆኗል። ሌሎቹን ግን ማሳተም ያው አቅም አልነበረኝም። ስለዚህ ዝም ብሎ ፍሪዝ አደረጉ። ከለሪንግ ስለነበሩ ሙሉ ህትመት ላይም ይወደዳል እሱ እና ቀደም ሲል የጀመርኩት ነው። ሌላም ሴኩላር መጽሐፎች የልጆች አዘጋጅቻለሁ እና ይሄኛው ደግሞ አሁን ሞር ትኩረት ያደረገው የጃንደረባው ኢትዮጵያዊ ታሪክ ላይ ነውና እንዳየሽው ቀጥታ አብዛኛውን ነገር ከመጽሐፍ ቅዱሱ ቀድቼ ነው እዚህ ላይ ያስቀመጥኩት ታሪኩንና ከለሪንግ አለው። ሁሉ ጊዜ እንደ ቴክስት ቡክ አይነት ነው ማዘጋጀው። ንባብ ይኖረዋል፣ ጥያቄና መልስ ይኖረዋል። ይሰራሉ፣ ይጽፋሉ፣ ያነባሉ፣ ደግሞ ከለር ያደርጋሉና ይሄ ሞር አእምሮ ውስጥ እንዲቀመጥ እንዲያስታውሱት ይረዳል። ስለዚህ ከዛ አንፃር ይሄንንም እንደዛ ነው ያዘጋጀሁት። ሌላው ወንጌል ይሰማሉ፣ ለምን አይሰሙም? ይገባቸዋል። ምክንያቱም ዋናው እኮ መንፈስ ቅዱስ ነው። የሰውን ልብም የሚከፍት እሱ ነው። አንደርስታንዲንግ የሚሰጥ ትልቁን የወንጌል ስራ የሚሰራው እኮ በዋናነት በባለቤትነት መንፈስ ቅዱስ ነው። እኛ አብረን የምንሰራ ነን። ስለዚህ መንፈስ ቅዱስ የራሱ ጥበብ አለው። እያንዳንዱ ሰው የሚቀርብበት በእድሜው በእውቀቱ ልክ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ራሱ ህፃናት ወደ እኔ መጡ ዘንድ አትከልክሏቸው ብሏል። ማለት ኮሚኒኬት ማድረግ ይችላሉ ማለት ነው ከኢየሱስ ክርስቶስ ጋር። ስለዚህ ያ ነው እንግዲህ ምክንያት የሆነኝ። ሌላው እንዳየሹ መጽሐፉ ላይ እንግዲህ ይሄንን ነገር ለሌሎችም ቋንቋ ተናጋሪዎች ሁሉ እንዲደርስ ምኞቴ ነው። ታሪካችንም ስለሆነ ኢትዮጵያዊ ጃንደረባ ታሪክ የኛ ታሪክ ስለሆነ ይሄንን ፕሮሞት የማድረግ ኃላፊነት አለብን የሚል እንደ ኢትዮጵያዊ ስሜቱ ስላለኝ ከአማርኛው ሌላ በ10 ቋንቋ አስቀምጫለሁ እንዳየሹና የውጭ ዜጎችም ጋር እንዲደርስ ማለት ነው። ሌላ ወደፊት እግዚአብሔር እንግዲህ ይረዳኛል ብዬ አስባለሁ። በሀገር ውስጥም ደግሞ በተለያዩ ቋንቋ በኦሮምኛም፣ በትግርኛም፣ በሌሎች ቋንቋዎች ቢተረጎም አንዱ ቅዴ እሱ ነው። እንደዛ አድርጎ የማዳረስ ሀሳብ አለ እና ልጆች ወንጌል መስማት ይችላሉ ብዬ አምናለሁ። እውነት ነው። ልጆቻችንን ትምህርት ቤት ለማስገባት ቆይ ትንሽ ይብሰል፣ ቆይ ትንሽ ማቾር ያደርግ ብለን አንጠብቅም። የዓለማዊ ትምህርት ቤት ለማስገባት ወንጌልም ቢሆን እንደየደረጃቸው መነገሩ ትልቅ ነገር ነው። አሉን እኮ የሰንበት ትምህርት ቤቶች አይደለ? በየቤተ ክርስቲያናት ሰንዴ ስኩሎች አሉ። ግን ኦሬዲ የአማኝ ቤተሰብ ልጆች የሆኑትን ሰብስቦ ከማስተማር ባለፈ ሌሎች ህፃናት ከአማኝ ቤተሰብ ያልተወለዱ ህፃናትን
በወንጌል የመድረስ ነገር ብዙዎቻችን የምናስበው ነገር አይደለምና ትልቅ ነገር ነው ያስባለሁኝ። እንደው ይህንን ራእይ ፓስተር አንተም በቅርበት ታውቀዋለህ ከወንድም ጥበብ ጋር ሆነህና ግለሰቦችም ሆኑ አብያተ ክርስቲያናት የተለያዩ ተቋማት ክርስቲያን ተቋማት ለዚህ ራእይ ሊሰጡት የሚገባው ምላሽ ምንድነው ትላለህ? ታንክ ዩ ቲጂ። እንግዲህ አንደኛ ራሱ ይዞት የተነሳው ሀሳብ የሰው ሀሳብ ሳይሆን የእግዚአብሔር ሀሳብ ነው። የመጀመሪያው ከእግዚአብሔር ሀሳብ ጋር አብሮ መቆም ይሄ ትልቅ መታደል ነው። ምክንያቱም የሁሉ ነገር ባለቤት የሆነው እግዚአብሔር ሊሰራ የወደደውን ነገር በእኛ እንዲሰራ እድል ነው። ስለዚህ እድል ነው አሁን እየመጣ ያለው። ሁለተኛ ሌላ ስልት ነው እየመጣ ያለው። በተለያየ መንገድ ሰዎች ወንጌል የሚያደርሱበትን ሁኔታዎች እንደተጠበቀ ሆኖ ይሄ በኢትዮጵያ ጃንደረባን በተመለከተ አንደኛ ኢትዮጵያዊነትን አስተሳሰብ የያዘ ነው። ሁለተኛ ቅድም ጥበቡ ሲናገር ውስጡ ያለው ነገር ደግሞ ሰዎችን በቀላሉ ለወንጌል ልባቸውን ለመክፈት የሚችል ነው አይደል? መጥቶ ሲጠይቀው ይሄንን የሚገልጥልኝ ሰው ሳይኖር እንዴት የሚል ጥያቄ እኮ ነው። ስለዚህ ትልቅ ሰዎች ምን ማለት ነው የሚል ጥያቄ የሚጠይቁበት በጣም ጤናማ የሆነ ግንኙነት ተፈጥሮ ወንጌል ልናበስርበት የምንችለው መንገድ ነው። ስለዚህ በሁለት መንገድ ሰዎችም ቤተክርስቲያናትም መቆም አለባቸው ብዬ አምናለሁ። አንዱ ራሱን ይህንን ቪዥን ቤተክርስቲያናት የራሳቸው አድርገው መውሰድ አለባቸው አምናለሁ። ጥበቡ ለዚህ በጣም ዝግጁ ነው። ይህንን ቤተክርስቲያናት ወስደው ይህንን ስልት ተጠቅመው በያሉበት ቦታ ይህንን መጠቀም ማገልገል ወንጌልን ለማድረስ እንዲችሉ ማድረግ። ሁለተኛ ለዚህ ደግሞ የሚያስፈልገውንም ግብአት ደግሞ ማገዝ አቅሙ ያላቸው ሰዎች። ይሄ እንግዲህ በኢትዮጵያ ብቻ ተወስኖ አይደለም፣ በሁሉም የአፍሪካም የዓለም ሀገራትም ላይ ያሉ ኢትዮጵያውያን ሁሉ ይህንን ተጠቅመው ወንጌልን ማድረስ የሚችሉበት ትልቅ ስልት ስለሆነ በሀሳብም በምክርም ይህንን ማሳደግ ይቻላል። ምንም ያለቀለት ነገር የለም። የትኛውም ነገር እያደገ ነው የሚመጣው። ይሄም እየሰፋ እያደገ ምናልባትም በጣም ውጤታማ ወንጌልን የምናበስርበት መንገድ ሊሆነን ይችላል የሚል እምነት አለኝ። እኔም ጥበቡ ይሄንን ሲያካፍለኝ ቢሮ መጥቶ እኔ ጋር ወዲያው ነው እንትኑም ስለነበረኝ በቃ አንድ የተሻለ ደግሞ ስልት አገኘን። ወንጌልን የምናደርስበት ስልት እድል እግዚአብሔር ይሄንን አመጣልን ማለት ነው። ሳይክል በመጠቀም ቲሸርቶችን በመጠቀም ለልጆችንም ጎልማሶችን ወጣቶችንም ለመድረስ የሚያይችል። ስለዚህ ቀደም እንዳልኩት ልድገመው፣ ቤተክርስቲያን አጥቢያ ቤተክርስቲያን ስፔሻሊ ባለቤት አድርጋ እንድትወስደው ይሄንን በጣም ጥሪ ማድረግ እፈልጋለሁ። አቅሙ ያላቸው ሰዎች እንደነዚህ አይነት መጽሐፎች ከዚህም ከፍ ቮሊዩማቸው ከፍ ያሉ መጽሐፎች ሰዎች እጅ እንዲገቡ መታተም አለባቸው። ቅድም ወንድማችን ሲነገር እንደነበረው ደግሞ ያልታተሙ ለልጆችም ይሁን ለአዋቂዎች ሊደርሱ የሚችሉ መጽሐፎች አሉ። ከወንጌል አንጻር ከተለያየ አንጻር መጽሐፎች ተጽፈው ሊሆን ይችላል። ከወንጌል አንጻር ግን ደግሞ በጣም ሲምፕል ሆነው የተጻፉ ብዙ የሉንም። ብዙዎቹ ቴዎሎጂካል እንትን ያላቸው ናቸው፣ ዲቤተብል ናቸው። ሰዎች በቀላሉ ማንም ሰው የሚያምነውም ሰው የማያምነውም ሰው መጽሐፉን ወስዶ ሲያነብ ሊረዳው የሚችል ሊያውቀው የሚችል በቀላሉ ውሳኔም ሊወስንበት የሚችል ነገር ስለሚሆን በገንዘብም በእውቀትም በጸሎትም በምክርም ደግሞ ስራውን ራሱ የኔ ነው ብሎ በመውሰድ ሰዎች ተሳታፊ ቤተክርስቲያናት ተሳታፊ ቢሆኑ ቤተክርስቲያን መሪዎች ይህንን ወጣቶችም ተሳታፊ አገልጋዮች ተሳታፊ ቢሆኑበት ብዙ ቦታ መድረስ ይቻላል ብዬ ያስባለሁ። እንደው ትጂ መልሼ እንደው ለጥያቄሽን በትክክል ተመልሷል። እዚህ ላይ እንደው ወንድም ጥበቡ እንድትጨምር እፈልጋለሁኝና እንግዲህ በአምስት አይነት መንገዶች ወንጌልን ለሰዎች ማድረስ ነው። መንገዶቹን ቁጭ ብለህ እግዚአብሔር በልብ ውስጥ ባሳደራቸው በእነዚህ አምስት መንገዶች ዞሮ ወንጌልን ነው ወደ ሰዎች ማድረስ የተፈለገውና እስከዛሬ ድረስ በእነዚህ አምስቱ መንገዶች የተሰሩ የወንጌል ስራዎች ምን ይመስላሉ? ከዚህ በኋላስ ምን እንጠብቅ? የታሰቡ ነገሮች ምንድን ናቸው?
በጣም ጥሩ እንግዲህ ቅድም በመጽሐፉ ላይ ትንሽ አውርተናል። መጽሐፉ ያው ለልጆቹ ስራ ላይ መዋል ጀምሯል። ብዙ አይደለም ያሳተምኩትም በራሴ ስለሆነ ፋይናንስ ቤተሰቤ ጋር ባለን ነው እስካሁን ድረስ የምንቀሳቀሰው እና ሊሚቴሽን ስላለ የተወሰኑ ኮፒዎች ነው ያዘጋጀሁት ማሳያ እንዲሆን ማለት ነው። እና እነሱን ከሀገር ውስጥም የተወሰነ ተሰራይተዋል፣ ከሀገር ውጭም ይሄዳሉ በአንዳንድ ኮኔክሽን ማለት ነው። እና ካናዳም አሜሪካም ያሉ ሰንዴ ስኩሎች የተጠቀሟቸው አሉ። አውስትራሊያም እንደዚሁ ሄደዋል። ዩሮፕም እንደዚሁ ብቻ ኢትዮጵያኖች ጋር ማለት ነው ኢትዮጵያን ያሉበት እና አንዱ ጥሩ ነገር ያየሁት ምንድነው በተለያየ ቋንቋ ከአማርኛውም ውጪ ራሱ ውጪ ያሉት እንግሊዘኛ አማርኛ የሚቸገሩትም እንግሊዘኛ ስላለው የተጠቀሙት ነገር አለ እና ጥሩ እንትን ፊድባክ አግኝቼበታለሁኝ። ትንሽ ስታንዳርዱ ላይ የፎንት ማነስ ምናምን አለ። እንግዲህ ከህትመት ወጪ ለመቀነስ የሄድኩት ነው። እሱ የሚስተካከል ነው። ከዛ ባለፈ ግን ምንድነው አሁን የዚህ ተውኔቱን በተመለከተ ተውኔቱ በህፃናት እንዲዘጋጅ ነው። እኛ ሞዴል የሆነ ስራ የፕሮጀክቱ ሲመረቅ እኔ ባልና ቤተሰቤ ተውኔቱን ተዘጋጅተን አቅርበናል። ማለት አንድም በወቅቱ ተውኔቱ ላይ ልጄ ያልተሳተፈም ወንዱ ልጄ ቀረጻ ላይ ነበር እሱ እና ሞር ከሱ የተሻለ ጓደኛው ችሎታም ስለነበረው እሱ አግዞናል እና ግን ያንን እንደ እንትን ነው ለማሳያ ብለን ነው የተቀረጽ ነው እንጂ እኛ የዞረን ተውኔት ለመስራት ፕላን ኖሮን አይደለም። ያንን አይተው በየቸርቹ ልጆች እድል እንዲያገኙ እንዲሰለጥኑና በጉባኤ እንዲያቀርቡ እድል እንዲሰጣቸው ነው ፕላን እና ይህ ምንድነው ልጆችም በወንጌል ስራ ውስጥ እንዲሳተፉ ማለማመድ እድል ይሆናል። ጉባኤውም ሰውም በልጆች በኩል የሚመጣውንም ነገር ለማየት አዲስ አቀራረብ ስለሆነ ጥሩ ነው። ምክንያቱም ዞሮ ዞሮ ወንጌል መሰበክ አለበት፣ ሁላችንም ኃላፊነት አለብን የሚለው መልእክት ነው ለማስተላለፍ የሚፈለገው። ስለዚህ ሁሉም በያሉበት ልጆቻቸውን አሰልጥነው እዛው እንዲያቀርቡ ስልጣናው ምኑን ኦንላይን የተዘጋጀ ነገር አለ። አንዳንድ መመሪያ በቪዲዮ ምን የተቀረጽኩት አለ። ማቴሪያሎችም ይላካ ደግሞ አስቸጋሪም አይደለም፣ በጣም ቀላል ነው። ትወነው ያችኑ ታሪክ ነው እዛች ቦታ ላይ እና 5 ደቂቃ ማይሞላም። ለምሳሌ ትወነው እኛ የሰራ ነው 5 ደቂቃ አይሞላም። ከዛ ትወናው ሲያልቅ መዝሙሩን አንድ ላይ ደግሞ ያቀርቡታል ማለት ነው። አንድ ላይ የሚሄድ ስለሆነ ታሪክ ተያያዥነት ያለው እና ለልጆች ይህን እድል ቢሰጡ ሁሉም በያሉበት ብዙ ወጪ የሚፈልግ ነገር አይደለም። እኔ በሚያስፈልግ ነገር ልተባበር ይችላል፣ ግን እዛው የልጆች አገልግሎት ላይ ያሉት ማሰልጠን ይችላሉ። ከኔ የሚወስዱትን ኦንላይን አግኝተው መረጃ መስራት የሚችሉት ነገር ነው። ግብአት የሚሆኑትን ለተወናው የሚያስፈልጉ አንዳንድ ነገሮች ይኖራሉ። የመላእኩንም የሚወክለው ሰው ክንፍ ነገር ማድረግ ይኖርበታል። ያን ሁሉ ማኑዋል አዘጋጅቻለሁኝ። በዛ መሰረት እዛው ባሉት ወጣቶች ራሱ ክራፍቲንግ ላይ ማዘጋጀት እንደሚችሉ እርግጠኛ ነኝ። ከኔ የተሻለ እኔ ነኝ የሰራሁት። ክንፉንም ሰረገላውን ምኑን አንዳንድ ቦታ ወርክሾፕ ወስጄ ባስቆርጥም እኔ ነኝ። ያ ግን በልኬት በምን እኔ ማኑዋል ስላዘጋጀው ያንን ሰጣቸዋለሁኝ። እዛው ባሉበት እኔም በሌለውበት ማለት ነው እኔም ሳልሄድ መስጠት ይችላሉ። እና ቅድም ፓስተር ቢኒ እንዳለው ሁሉም ኦን እንዲያደርገው ነው። ታሪኩ ባለቤት እግዚአብሔር ነው። ስለዚህ እግዚአብሔር የሆነው ደግሞ የኛ ነው። ሁላችን በዚህ እምነት ነው። እኔ የራሴ ነገር ቢሆን ጠይቃለሁ። ፓተንት ያለ አይደል ክፍያም ልጠይቅ ይችላል። ይሄኛው ግን እንደዚህ አይነት ክፍያ የሚፈልግ ነገር አይደለም እና ትወናው ላይ እንዲሳተፉ መዝሙሩንም እዛው ልጆች እንዲያቀርቡ አትሊስት በአመት አንዴ እንኳን ቢያቀርቡ ጥሩ ነው ብዬ አስባለሁኝ። በአመት አንድ ጊዜ አንድ ቸርች ውስጥ የጃንደረባውን ትወና ታሪክ ቢተወን ሌላ እንግዲህ ትራክቱም በደንብ ሊሻሻል ይችላል፣ ሊዳብር ይችላል። ብዙ ባለሙያዎች አሉ፣ ብዙ ሊትሬቸር ሰዎች አሉ በቤተ ክርስቲያን ውስጥ እሱም ሊስተካከል ይችላል። በእኔ ላይ ተነስተው ማለት ነው። ከዛ እንግዲህ ብስክሌቱ ቅድም እንደነገርኩሽ ነው። እሱ ላይ ሁሉም እንትን ቢል
ትኩረት ቢሰጥና ደግሞ የኛ የምንለውም አንድ ነገር ይሆናል ብዬ አምናለሁ። እንደ ወንጌላውያንም ምንድነው ኔክስት ትውልድም ክሌም ሊያደርገው የሚችለው ወላጆቻችን ወይ አባቶቻችን ይሄንን ነገር ክሬት አድርገውልናል። ከወንጌል ስራ ጋር በተያያዘ እኛ ልንሳተፍበት የምንችል አንድ የሆነ ኢቨንት ነገር አዘጋጅተውልናል ብለውም ሊሉ ይችላሉ። ለልጆቻችንም ለወደፊት ለትውልዱም ሊጠቅም ይችላል። ከዛ እንግዲህ ወንጌል ለብዙ ነገር መፍትሄ ነው ብለን አይደለም እናምነው። እግዚአብሔርም እንደዛ አድርጎ ነው የሰጠን ልጁን ኢየሱስ ክርስቶስን። የሁሉ ነገር መፍትሄ ነው። አሁን በምድሪቷ ላይ ያለው አለመረጋጋት ያለው ችግር የጦርነቱ ግጭቱ ምናምኑ እኮ እንግዲህ ሰው ወንጌልን በአግባቡ ቢረዳ እዛ ውስጥ አይገባም ብለን ነው የምናስበው። ምክንያቱም ለሰላምም ትክክለኛ መፍትሄ እሱ ነው እና ይሄ በተለይ በአመት አንድ ጊዜ የሚካሄደው ነገር ከብዙ ነገር ጋር አያይዘን ማቅረብ እንችላለን። ሰላምን ፕሮሞት ከማድረግ አንጻር በጎ የሆኑትን ነገሮች ለሰው ልጅ የሚጠቅመውን ነገር ሁሉ በተመለከተ አብሮ ማንሳት ይቻላል እና ዞሮ ዞሮ አልቲሜት የሆነው መፍትሄው ክርስቶስ እንደሆነ የሰላም ማለቃ እሱ እንደሆነ ለሰው ልጅ ብቻ መፍትሄ እንደሆነ እሱን የምንጠቁምበት ሊሆን ይችላል ብዬ አስባለሁ። እንግዲህ ይህንን ሁሉም ወገኖቻችን ይሄን ነገር በዚህ መልኩ ቢያዩት ብዬ እንግዲህ እመኛለሁ። ቢረዳና ሁሉም የራስ የምናደርገው እንጂ የሆነ የገሌ ነው የገሌ የሚባለው ነገር አይደለም። ይሄ የግድ የሆነ ሰው ኮዝ ሊሆን ይችላል፣ ግን የዚህ ጉዳይ የዚህ ፕሮጀክት ደግሞ ባለቤት ራሱ እግዚአብሔር ነው። የተጨመረ የተቀነሰ ነገር የለም እና ክሬቲቪቲዎች ይኖራሉ። እሱ የሱም ባለቤት እግዚአብሔር ነው። ለሰው ጥበብ የሚሰጥ እግዚአብሔር ነው እና ይሄንን ነው እንግዲህ የምመኘው። እዚህም ያንቺንም ሚዲያም ላይ እድሉን ስናገኝ ይሄንን ነገር ማስተላለፍ ነው አንዱ ጉጉታችን ማለት ነው። ፓስተር የመጨረሻ መልእክት ካለ አንተ እድል ልስጥና ወደ ወንድም ጥበቡ ሄደ። እንግዲህ እኔ ዛሬ ያነሳነው የርዕሰ ጉዳይ በጣም እንደኔ እንደ አንድ ግለሰብ እንደ አንድ ወንጌል አገልጋይ ቤተክርስቲያን እንደ ቤተክርስቲያን ልናስብበት የሚገባ ዋና መሰረታዊ ጉዳይ ነው። ስለዚህ ሁላችንም ወደ ተልኳችን እንመለስ ብል በጣም ደስ ይለኛል። እንግዲህ የተቸገርንበት አንዱ ከተልኳችን ትንሽ ተዛንፈናል። ስለዚህ ብዙ ነገሮች የቤት ስራ ሆነውብናል። ጊዜያችንን ብዙ ነገሮች እየበሉ ነው። ስለዚህ ቤተክርስቲያን መፍጠን በሚገባት ልክ መፍጠን፣ የኛን አዳራሽ መሙላት አንመልከት። በጣም ወንጌል ያልደረሰው ወንጌል ያልሰማ ህዝብ አለን። 5-6 ከአንድ የህዝብ ክፍል 5-6-7 ሰው ብቻ ያለበት አማኝ ብቻ ያለበት የህዝብ ክፍል አለ እና ቤተክርስቲያን ለዚህ ተረባርበን ትንሽ እንደ ወደ ይሄ ቃል ጥሩ እንደሆነ ባላቅም ወደ ቀልባችን መለስ ብለን ወጣቱም አዛውንቱም ልጆች ሁላችንም ወደ ዋናው ወደ ሆነው እግዚአብሔር ዋና ወደ ዋለው ወደ ዋናው ጉዳይ ልንመለስ ይገባል። ዋና ያልሆኑ ጉዳዮችን ለጊዜው እንተዋቸው። እግዚአብሔር እሱን አይጠይቀንም። እግዚአብሔር የሚጠይቀን የሰጠንን የወንጌል አደራ ያንን መልእክት በአግባቡ አድርሰናል ወይ እና ሌላው እንደው ከተፈቀደልኝ በዚህ አጋጣሚ እግዚአብሔር የጸጋ ስጦታዎችን የሰጠው ለዚህ ተልእኮ መፈጸም ነው። ይሄን ተልእኮ የማያስፈጽም የጸጋ ስጦታ እግዚአብሔር እውቅና የሚሰጠው አይመስለኝም። ስለዚህ የክርስቶስን የምንገልጥበት የክርስቶስን ታላቅነት የምንገልጥበት የክርስቶስን መልክ የምናሳይበት እግዚአብሔር የሰጠንን ነገር ሁሉ ለቤተክርስቲያን የተሰጡ ስጦታዎች ሁሉ ለወንጌል እንዲሁሉ በዚህ አጋጣሚ ማሳሰብ ፈልጋለሁ። መጨረሻ ይሄንንም በድጋሚ ይሄንንም የኢትዮጵያ ጃንደረባውን ታሪክ በደንብ ወደ የራሳችን ወስደን እንድንጠቀምበት ደግሜ ያደራላለሁ። አመሰግናለሁ። እሺ ፓስተር ወንድም ጥበቡ የመጨረሻ መልእክት እንደው ጥሪ ማድረግ የምትፈልገው አካል ካለ የመጨረሻ መልእክት የምትለው እንድታስተላልፍ እድል ልስጥ። ኦኬ ማመስገን የምፈልገው
ነገር ምንድነው አሉ ማለት አሁን ይህን ፕሮጀክት ስጀምር ሳማክራቸው የነበሩ በቅርበት የነበሩ ሰዎች ነበሩ እንዲጸልዩልኝም በጸሎትም እንዲያግዙኝ የነበሩ ሰዎች ነበሩ። አሁን ከኛ ቤተክርስቲያን ካለውበት ፓስተር ግርማ ደምሴ ከደሞ ሌላ ፓስተር ተስፋዬ ጋቢሶም እንደዚሁ ክሎዝሊ እነሱ ነበረ እየነገርኳቸው ሀሳቡን እየጸልዩልኝም ነበረ። አንዳንድ ነገሮችን ምክርም ይሰጡኝ ነበረ። ለምሳሌ መዝሙሩን በተመለከተ አንዳንድ ፓስተር ተስፋዬ የሰጠኝ እንትን አለ አስተያየት አለ። ይከታተሉም ነበረ ያለውን ነገር በቅርበት። ሌላ ወንጌላውያን አብያተ ክርስቲያናት ህብረትም እንደዚሁ ኤርሊ ስቴጅ ላይ እዛ ያሉ ማቃቸው ወንድሞች አሉ ክሎዝሊ ምክር ምንም ቀበላቸው በፊትም በነበሩኝ ስራዎቼ ማለት ነው። እዛም ላይ እንደዚሁ የሚሽን ዲፓርትመንት በጣም እነሱም ይሰጡኝ ነበረ ጊዜ ይሰሙኝ ምክርም ይሰጡኝ ነበረ። እነሱን ማመስገን እፈልጋለሁ። ሚሽን ዲፓርትመንት አሁን ዋና ጸሐፊ ሆነዋል ፓስተር ደረጀ አብረው የሚሰሩትም ከሱ በሱ ስር ያሉትም እነሱን ማመስገን እፈልጋለሁ። አይሲም እንደዚሁ ቤተክርስቲያኔን ፓስተሮቼንም ማመስገን እፈልጋለሁ። እንግዲህ አንቺንም ማመስገን እፈልጋለሁ በጣም ማመስገን እፈልጋለሁ። ሌሎችም እንዲሁ ሚዲያዎች እንደዚህ የሚተባበሩኝን አመሰግናለሁ። እዚህ ዜና በመዘገብ እንደዚህ በጣም የሚያግዙኛሉ እና ህይወት ሚዲያ ኢቫንጀሊካል እንደዚህ እግዚአብሔር ይባርካችሁ ላለሁኝ። አሁን ምንድነው እንግዲህ ዞሮ ተረባርበን እግዚአብሔር ልብ የተያዘበት ነገር ላይ ልጁን ክርስቶስ ኢየሱስን አይደለ በቃ እሱ ያልሰራው ነገር የለም። ልጁ ኢየሱስ ታዞ አባቱን ታዞ ሰውን ለማዳን ነፍሱን ሁሉ የሰጠበት ነገር ነው። ይሄ ቀላል ጉዳይ አይደለም። አሁን እኛ ወንጌል ስንል በጣም ብዙ ታሪኮች አሉ፣ የዓለም ታሪኮች አሉ ኢንትረስቲንግ የሆኑ ሰዎችን ያጀገኑ ማለት ነው ሂሮ ብለን የምንላቸው። አሁን እነሱን ከክርስቶስ ሰራው ጋር ብናወዳደር እንግዲህ ምን ያህል ውድድር ውስጥም ላይ ገቡ ሁሉ ይችላሉ። ስለዚህ ባለቤት ነው የምናወራው ኢየሱስ ክርስቶስ ስንል በቃ የፍቅርን ጥግ የገለጠ ፍጹም ሰው ሆኖ የተገለጠ እኛን ሆኖ ለማዳን አምላክ ሆኖ ፍጹም ሰው ሆኖ ዋጋ የከፈለ ነው እና ይሄንን ሂሮ ነው አሁን መገለጥ አለበት፣ ፕሮሞት መደረግ አለበት። አባቱም ይሄንን ነው የሚናፍቀው፣ እግዚአብሔር አብም ይሄንን ነው የሚፈልገው። መንፈስ ቅዱስም የመጣው ለዚህ ዓላማ ነው። ስለዚህ እኛ ምንድነው የምንሰራው ነው። ከዚህ ውጪ የሆነ ወደ ውጪ መሆን ያለበት። አሁን ዛሬ በተለይ ቤተክርስቲያን የምትባለው ተቋም ከዚህ ውጪ የያዘችውን ነገር ወደ ውጪ ማድረግ ነው ያለባት። ሂሮአችን ኢየሱስ ክርስቶስ ነው። እሱ ነው ከፍ ማለት ያለበት፣ እኛ አይደለንም። አሁን ብዙ ነገር የተመሰቃቀለ ዘመን ውስጥ ነው ያለነው። ኢትዮጵያ ውስጥም ራሱ ትልቅ ችግር አለ። በሱ እኛ ልንታይ ነው መከራችንን እያየን ያለነው፣ ግን እሱ አያዋጣም። በላይም ተቀባይነት የለውም። እዚህም የጊዜ ጉዳይ ነው እንጂ ፉርሽ ነው። ስለዚህ እዚህ ላይ ፓስተር ቢኒያም በጣም ያሰመረ ሲናገር ነበር። እኔም ላጠናከር ብዬ ነው እና በቃ ኢየሱስ ክርስቶስን ከፍ እናድርግ፣ ኢየሱስን እናሳይ። ምክንያቱም እኛ ብንታይ ምንም አናመጣም። ኢየሱስ ሲታይ ግን መድኃኒት ነው፣ መዳን ነው፣ ለሰው እረፍት ነው። ምክንያቱም ዛሬ ሰው ብዙ ችግር ውስጥ ነው ያለው ክርስቶስን ሳይ ማለት ነው፣ ያላየ ሰው። እኛ ደግሞ ረስተነዋል ከምን እንደመጣን ማለት ነው። እኛም እኮ እንደዚህ ኢየሱስ እንድንል የሚያደርገን ነገር እኮ ያ የተሰራልን ነገር እኛም እኮ ከጨለማ የመጣን መርሳት የለብንም እና ግን የረሳን ብዙ ነገር ውስጥ ገብተናል። እሱ ነገር እንደው ብናስብበት እግዚአብሔር ልቦና ቢሰጠን ብዬ እመኛለሁ። ይሄ ነው። በተረፈ እንግዲህ እግዚአብሔር ይመስገን እዚህ ስለደረሰ ሀሳቡ አመት አላለፈውም፣ ግን ብዙ ሄዷል ብዬ አስባለሁ እና ስለ ጸጋው እግዚአብሔር ይመስገን፣ ስለ ምህረቱ እግዚአብሔር ይመስገን። እግዚአብሔር ምህረት በስራው ላይ ነው ተብሎ ተጽፏል። እውነት ነው። እኛም የሱ ስራዎች ነን። በእኛ ላይ ምህረቱ ብዙ ነው፣ በምንሰራውም ነገር ላይ ምህረቱ ብዙ ነው። እግዚአብሔር ይመስገን። እንግዲህ ወደፊት ደግሞ
ትልቅ ነገር ይፈጠራል ብዬ አምናለሁ። በአንድም በሌላም ዞሮ ዞሮ እግዚአብሔር ዝም አይልም። ልጁን ከፍ ማድረጉ አይቀርም። መጋረጃ የሆኑትንም ነገሮች ዞር ማድረጉ አይቀርም። ከፊት ለፊት እግዚአብሔር እንዲህ አይነት ጊዜን ያመጣል የሚል እምነት አለኝ። አሜን። እግዚአብሔር በልባችሁ ውስጥ ስላስቀመጠው ሸክም ደግሞም ስላበዛላችሁ ጸጋ እግዚአብሔርን እጅግ አድርጌ አመሰግናለሁ። ደግሞም ስለመታዘዛችሁና ይህንን ወንጌል ይዛችሁ በብዙ ዋጋ ስለመውጣታችሁም እናንተንም እግዚአብሔር ይባርካችሁ ማለት ፈልጋለሁ። እንግዶቼ ስለሆናችሁ በጣም አመሰግናለሁኝ። እግዚአብሔር ያክብርልኝ። የተወዳችሁ ተመልካቾቻችን ዛሬ እንግዲህ ታላቁን ተልእኮ የእግዚአብሔርን የልብ ሀሳብ ዋናውን ነገር አስመልክተን ያደረግነው ዝግጅት ይህንን ይመስል ነበረ። አዘጋጅና አቅራቢዋ ትዕግስት እጅጉ ነበርኩኝ። በሚቀጥለው ሳምንት በሌላ ፕሮግራም ጠብቃችኋለሁ። እስከ ሳምንት መልካም ሳምንት።